ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው ከብስሬ ጋር ከች ብለናል። ራሴ ማላስተዋወቅ ስሜን እንዴ? እሺ ቀጥል። አጠረች ብስሬ ሆነች። አጠርክብኝ። ይሄው ሰላም ብል። በቃ እንዴካ ከዚህ ቀጥል። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? እንግዲህ እሱ እንደተናገረው ነው ብስራት ነኝ፣ እሱ ቢኒያም ነው። አዲስ ለሆናችሁ ሰዎች ማለት ነው እንግዲህ አዲስ ለሆናችሁ ሰዎች እንኳን ደህና መጣችሁ። ሰላምታችን በያላችሁበት ይድረሳችሁ እንላለን። መምጣታችሁ ካልቀረ ዘንዳ እንግዲህ ቤተሰብ ትሆኑ ዘንድ ሰብስክራይብ በማድረግ ግብዣችን እናቀርባለን። የደወሏን ምልክት በመጫን ደግሞ ሁሌ የምንለቀው ቪዲዮ ይደርሳችኋል። ሁላችሁም ይህን ቪዲዮ እያያችሁ ያላችሁ ሰዎች ላይክ አድርጉ። ቪዲዮ ሌሎች ጋር እንዲደርስ ይረዳናልና እንግዲህ ሰባችሁን ለምታረጉም በጣም እናመሰግናለን። በዚህ አጋጣሚ ለተመልካቾቻችን የቤንጃ ፖድ ባለቤትነት ስሜት እንዲኖራቸው አክሲዮን የቤንጃ ፖድ ባለቤትነት ስሜት እንዲኖራቸው አንድ እድል እናመቻችላቸው። ምንድነው መሰለ ቻናሉ ቤንጃ ፖድ ነው፣ ግን የምናቀርበው ፕሮግራም ደግሞ ወቅታዊ ፕሮግራም ነው። ስለዚህ ለዚህ ፕሮግራም ወቅታዊ ከሚለው ቃል ውጪ እስቲ እናንተ እንዲህ ቢባል የምትሉትን ስም አውጡለት እስቲና የበለጠው ስም ላይ ላይክ የተደረገው መርጠን እንሰይመዋለን። ማለት በረም በመታየው ሰዎች አላችሁ፣ በጣም ቤተሰብ የሆናችሁ ሰዎች አላችሁ። ስማችሁ እንደዚህ አንልም፣ ታውቁታላችሁ ሁላችሁ ማንነታችሁንና የአዲስ የመጣችሁ ሰዎችም ይዩት፣ ወደ ኋላም ቪዲዮቻችንን ተመልከቱትና እስቲ ይሄ ፕሮግራም እንደ ፕሮግራም ፎርማት እንደዚህ ባል ብላችሁ የምታስቡ ሰዎች ካላችሁ ስሙን ተቀብለን ብዙ ላይክ ያገኝ ብቻ አይደለም ብዙ ላይክ ብቻ ፕሮግራማችን እናመጣውና ማች የሚያደርግ ከፕሮግራማችን ፎርማት ጋር ለወደፊትም ካለው ነገር ጋር ምክንያቱም ይሄ መነሻችን እንጂ መድረሻችን አይደለም። አልፋዮች ምን የሚሉት ይመስላል? ምን የሚሉት ቡና ጠጡ በቃ አሜት ወይ ቡና ጠጡ ነው ሊሉት የሚችሉት። አልፎ ያጆች ማለት አንድ ጊዜ ተመልክተውን የሚሉ ሰዎችና ከዛ ውጭ ግን ቤተሰብ የሆናችሁ ብዙዎቹ ናችሁና እንግዲህ ማንንም ያንን ሰው ሪስፔክት እናደርጋለን። አንድ ቀንም ቢያደርግ እንደዛም ቢል ሪስፔክት እናደርጋለን። ግን ይሄ የቤት ስራችሁ ነውና እንደ ቤተሰብ ነውና አንድ አካል አንድ ላይ አብረን ነው ማደግ ያለብን እና ይሄ እንዲሆን ነው። እንግዲህ ወደ ዛሬው ጉዳዮቻችን ስናልፍ ሰሞኑን አነጋጋሪ እኛ ብለነው ሰዎችም እንዲጠነቀቁ ሐሳብ አንስተንበት የነበረ ጉዳይ ነበረ። በባለፈው ከናሆም ፎንቲን 500,000 ብር የሸለመ ድርጅት አለ እነ መንሱር ያሉበት ፊንቴክ የሚባለው። የዛን ጊዜ በሰራነው ፕሮግራም ላይ ድርጅቱ ከዚህ በፊት እንደት ኩባንያ ወይንም በሌላ ስሙ ሄሎ ታክሲ የሚባል አብሮት ነበረ። እንደዚህ ገንዘብ ሰብስበው እንደዚህ አይነት ችግር ተፈጥሯል፣ ሌሎችንም ነገር አንስተን ከዚህ ድርጅት ጋር ውላ ታርጉ ሳይሆን ውላ አርጉ ተጠንቀቁ፣ ግን ውላችሁን ምናምን በደንብ ተጠንቀቃችሁ አርጉ ያለን ነበር። ሰው ማስተያየት ሰጥቶበታል፣ በጥሩም በኔጌቲቭም። እና አሁን እንግዲህ አዲስ ዜና ተሰምቷል። መንሱር አሁን ሀገር ውስጥ የለም፣ ድርጅቱም ደግሞ ታሽጓል ተብሎ ታሽጎ ቁጭ ብሏል። ከትላንት ወዲያ 500,000 ብር ሽልማት አበዛው ብሎት ነው መሰለኝ። ለምንድን ነው የተሸገበት ምክንያት? እሱ ነው አሁን ያልተዘረዘረው እሱ ነው። እና ታሽጓል ድርጅቱ ለጊዜው። ምን እንደሆነ ኬዙ ግን አልተነገረም። ቀስ ብሎ የሚጣራ ነው የሚሆነው። ግን ኮምፕሌን ያለበት ነገር ስላለ በአብዛኛው የሆነ ችግር ሊኖር ነው። ብዙዎች ደስተኛ አይደሉም። መንሱሬም እንግዲህ የአሜሪካ ጉዳይ እንግዲህ ሌላ እንዲፖል ይቻላል። አሁን እንትን ያለው ሚኒሶታ ነው ያለው። ፎቶዎች አይቼ ነበር ከሚሊዮነር ነው ቢሊዮነር ምንቴ የሚባለው ጋር ነው ብቻ እና ምንድነው አንዱ ገናኛ ላይገናኝም ብዬ ድምዳሜ መስጠት አልችልም። እንደ ግልገምት በተለይ ላይገናኝ ይችላል ብዬ ነው የምለው። ግን አጋጣሚ ምን ተገጣጠመ? መንሱር እንደ ትላንትና ሄዶ እንደ ዛሬ ነው የታሸገው ቢሮ። ኦኬ ተገጣጥሞ ነው የሚሆነው እንጂ ምንም የሚያገናኘው ነገር አይኖርም። ብዙ ብራንች አላቸው። መኪናውን ሲያስመጡ ምናምን እነ ሰራዊትም ተቀላቅለውበታል። ማስታወቂያ ይቻላል እና ሰለሞን ቦጋለ ሙላ እዛ ማስታወቂያ ላይ ተጠቅመዋልና ያ ድርጅቱ አወዛጋቢነቱ ያው እንደቀጠለ ነው።
ግን እዛ ድርጅት ላይ ገንዘብን ኢንቨስት ስታደርግ መታሸጉን ዝም ብለው ታሽጓል የምታስበው ነገር አለ ብዙ ነገር ጭንቅላት ውስጥ ይፈጥራል ገባ ምናልባት እኮ ድርጅቱ ተዘርፎም ከሆነ እኮ እስኪመረመር ድረስ ፖሊስ ያሽገዋል እኮ ለመመርመር ለሌላ የፈለጉት ግን ሁልጊዜ ጤናማ ስላልሆነ ሂስትሪው ግን እንደዛ ስታይ እዛ ድርጅት ላይ ገንዘብ ቀብድ ምናምን የመደበ ሰው መደንገጡ አይቀርም በረም ይደነግጣል መጠንቀቅም አለ ያልሰማም ካለ እንዲሰማ በአጽንኦት ነገሩ እንዲከታተልም ነው ሁልጊዜ እኛ እንደዚህ ካልም በኋላ የሆነ ነገር ሲፈጠር እንደው እኛም አልን ነበር ብለን ነበር የሚለው ቀርቶብን ነገሮች ባልተፈጠሩ እንላለን ሁልጊዜ ገብቷል እሱም ነው መሆን ያለበትም ትክክለኛውም እሱ እኮ ነው መፈጠር ብለናችሁ ነበርማ ትላለህ እኮ ብዙ ሰውም እኮ ይልሃል ግን ሰው ተጠንቅቆ አይ በጊዜው ስትለው ሁልጊዜ እንደምናነሳው አንተ ላይ ኮምፕሌን የሚያነሳ ሰው አለ ገባ በጣም አንተ ያየህበትን አንግል አላየው ሊሆን ይችላል ምናልባት በኋላ ግን ሲሆን እሱን ለማብሸቅ ብለህ እንዲሆንልህ አትመኝም ልልህ ፈልጌ ነው ግን ይሆናል ብዙ ነገር እየሆነ ነው በፊት ጀምሮና ፍቅር እስከ መቃብር የደረሰው ስለዚህ መጨረሻ ላይ ለመምጣት መጨረሻ ላይ ራሱ ስለ ፍቅር እስከ መቃብር ጉዳይ ሰርተን ዜናም ማውጥቶ ከሚቀጥለው ሐሙስ ጀምሮ ይጀምራል ብሎ በዜና ተናግሮ እንኳን ኢቲቪ ስለ ኢቲቪም ስለምን መጣ ብዬ ነው እሺ ስቲል አልተጀመረ ሊጀምር ይችላል እኮ አንድ ቀን ግን የዛኔም እንደዚህ ታግዶ ነበር ስንል ደርሶን መረጃው ምናምን አንተ እንደዚህ ታግዶ አዩት እሺ ጭቅጭቁ እንዲህ ነው ምን ነገሮች ለማስተዋወስ ያክል ነው ግን ይሄ ዝም ብለን አጭር እንዳይሆን ምናነሳው ሐሳብ ዝም ብለን እንዳልሆነ በፊትም ይሆነ እንዳለ እንደውም የፍቅር እስከ መቃብርን ካነሳው ዘንዳ የዛን ጊዜ ታስተውሳለህ ከቪዲዮቻችን ትልቅም ተመልካችም አንዱም ያለውም እሱ ነው በወቅቱ እኛ ነጋ ነበር ደረሰ መረጃ አቀረብን ሊታገር ነው ታግዷል ኦሬዲ አይታይም ከዚህ በኋላ ምናምን ብለናል እንዲያውቁት አሁን ተመልካቹም ገባ ወቅታዊ ጉዳዮችን ብናነሳም በነዛ ወቅታዊ ጉዳዮች ላይ እኛ ፈልገነው በእኛም ጥረት ያለኛም ጥረት ወደኛ የሚመጡ መረጃዎችም እንዳሉ ሐሳቢ መደረግ አለበት ገብቷል አንዳንድ ጉዳዮች እነዛ ነገሮች በዛ ሰዓት በቃ ውግዝ ከማሪውስ ተብለን ብዙ ተሰድበን ነበር ግን ወዲያው እኛ ካለውም አልወጣም በግምትም አልነበረም ትክክለኛ መንገድ ነበር ያቀረብነው ሆነ 2 ቀን ምናምን አልቆየም ከዛ በኋላ ያለው የነበረው ፕሮሰሱን እናስተውሳለን እንደውም በቅርቡ ሶሚክ አንድ ቪዲዮ ፎቶ ለጥፎ ነበር የላይክ ቀረጻ ሲያርጉ ቢሃይንድ ሲን ያለ ፎቶ ሪማይንዲንግ አይነት ነገር ነው መሰለኝ እንትን ብሎ ነበር ምንድነው መሰለኝ ዛኔም ኮንስተንት ነበር የቀረጿት ትንሽ ክፍል ነበረች መልከት ሲጀምሩ ራሱ 12 ክፍል ምናምን ብቻ ነው እንጂ ካሉት 40 ምናምን ክፍሎች ልክ ያለቀ መስሎት ነበር ሰው ያንንም ተናግረን ነበር በኋላ እሱም መጥቶ ሶሚክ ራሱ ያን ያልናትን ቅድሚያ መጥቶ ተናግሯል ሰይፉ በምንድ ታደሰ አዲስ ላይም በስልክ ተናግረዋል ገና እንደነበረ ምናምን እና አሁንም ወይ ለመጨረስ ይሆናል ጊዜ እየገዙ ያሉት ግን ልንለቀው ነው ምናምን ብለው ነበርና ምናልባት እንደውም እሱ ከመጣ በኋላ እናነሳዋለን ከዚህ ቀጣይ ጉዳያችን የኢቲቪ ጉዳይ ነው ሰሞኑን ኢቲቪ ዜናው እኮ ያስቃል ዜናው ግን እሺ ምንም ማድረግ አንችልም እንግዲህ ለምን ትስቃላችሁ የሚባል ነገር የለም እኔ አልሳቅኩም ተመልካቾች እሱ ነው የሚያስቀኝ በጣም በሚያስገርም ሁኔታ በአለም ላይና በቃ ሀገር ውስጥም በጣም እየታየው እንደሆነ የዲሽ ባለሙያዎች ነገሩኝ ብሏል ቁጥር 1 ነኝም ሀገር ውስጥ የምታየው እኔ ነኝ ብሏል አይነግሩትም ወይ እንግዲህ ነገሩኝ አለ እኔ እንዴት እንደሆነ ነገሩት አላቅም የነገሩት ሶቪየት የነሱ የቲቪ ዲሽ ተበላሽቶ ሊሰሩለት ሄዱለት ቀን ነው በትክክል እንደ ስብሰባ ተቀምጠው ምናምን እኮ ነው ነገሩኝ የሚል ፒክቸሩን ስታይ ይገርምሃልና ያሳፍራል እንጂ እንዴ ማለት የሚታይ መሬት ላይ ያለ እውነት እኮ ማለት እንደዚህ ድርቅ ብሎ መዋሸት ተለመደ እውነት ለማናገር አይወለስ ማህበረሰብን ስትንቅ የመጨረሻው ጥግ ይሆናል ወይም ደግሞ አያቆም ብለህ ስትል ማለት ነው ሌትስ እዚህ ሀገር አሁን በሰለጠነው ሀገር ይታወቃል ቪው አንዳው ሌላውን ተው ኢቲቪ እንደው አይጠላ እንኳን ብለን ብናስብ በራሱ ማለት ነው ምክንያቱም ለኢቲቪ ያለን ማናችንም ያለን ራንክ እናውቀዋለን እና የውጭ ቴሌቪዥኖች እዚህ ሀገር ለምሳሌ የሆነ ሚኖር ኮንሰርት ይኖራል ሚኖር ፕሮግራም ሊኖር ይችላል ይሄን ያህል ሰው ሊያዩ ይችላል ተብሎ ኤስቲሜሽን ይቀመጣል ኖርማል የራሱም ቴሌቪዥን ጣቢያው ኖርማል ፕሮግራም ቋሚ የሆነ ፕሮግራም ሊሆን ይችላል ብቻ ወይ ራሱ ቴሌቪዥን ጣቢያውን ከሌላው ኮምፔር ለማድረግ ሊሆን ይችላልና
ይታወቃል። መሳሪያ አለ እንጂ ምን ሰው ላይቭ ያየው እንደሆነ አለ ይታወቃል ምናምን ነገር። ከዛ ቀጥሎ እመነኝ ኢትዮጵያ ውስጥ አስበዋል። እኔ ቤት መጥቶ ኢትዮጵያ ውስጥ ሆኖ አደራ ስለው ለዲሽ ቴክኒሻኑ እንደ ቲቪን ስለው ብሮ ልበል እንጂ መጥቶ ዲሽ ቴክኒሻኑ ሲያደርግልህ እንግዲህ ያው አብዛኛው ቤት ውስጥ ያለው ይሄ አረብ ሰዓት ምናምን ኢትዮ ሰዓት የሚባልም አለ መሰለኛው ላይ ከነ ዲኤስቲቪ ውጪ ማለት ነው። እንደው በሱ በኩል ባለው አቃቂ ሌላ ቢኖር አትክፍተው ነው አሁን እኮ ተደርጎ ለምሳሌ ሊሆን ዲኤስቲቪ ታክስ ከተማል አይደል? ስታስከተም ዲኤስቲቪ ውስጥ ካሉ ቻናሎች ውስጥ አንዱ ቲቪ ነው። በቃ እንደሌላው እንትን አንድ ፓኬጅ ይኖራል እንጂ አዩትም ነው አረብ ሰዓት ላይ ወይም ናይል ሳት የምትላቸው በፊቶቹ አሁን ኢትዮ ሳት መጥቷል መሰለኝ። ኤምሲ ምናምን ብታይበት ነው ሌላው አታይም አይደለም። እሱ ጋር ልመጣልህ አይደለም ቢኒ ታስጭናለህ ቲቪን ብለህ አይደለም በቃ ዲሽ ታስቀጥማለህ እንትን ትላለህ። ከዛ ውስጥ አንዱ ቲቪ ነው ፕላስ ሁሉ ማንም ይከታተለው ቲቪ እኮ የለም እኮ አሁን የለም ሲባል እንደው 00 ባይሆን ይኖራል። ግን ይሄን ያህል ቁጥር 1 ተከታታይ ነው ያለኝ ብለህ ማስነገር በዛ ላይ ደግሞ ነገሩኝ ብለህ ያቀረብካቸው ምንጮች በጣም ለድርጅቱ ያሳፍራል። ማለት ፕሮፌሽናል እንት ማለት ቴክኒሻኖች ናቸው ኦፍ ኮርስ ሰው እንደሌላው እንዳይመለከተው ነው። ግን በራሱ ሜተድ ሊያረጋግጥበት የሚችልበት መንገድ ብዙ ነበር። ኦኬ ልክ ነው። አሁን እነሱን እኮ መናቂ አይደለም። አንድ ቴሌቪዥን ድርጅት እንዳይመጣ ያየኛል ሲል ዲሰሪ ወይንም የሚገጥሙ ሰዎች በነገሩት አይደለም እኮ እንዳልኩ ቅድም መሳሪያዎች አሉ ስንት ሰው ይናል ሰው እየተከታተለው እንዲህ አይነት ፕሮግራም ተብሎ ዜና ሲነገር አትሰማም? ቲቪያቸው ጣብ ስቴሽኖች ውስጥ ምን ያህል ሰው ጋር እንትን እየተላለፈ እንደሆነ ስለሚነግራቸው ነው ስለሚታወቅ እኮ ነው ገብቷል። ስለዚህ አሁን አይደል የተሰርቶ ተገንብቶ የሚገርም ስቱዲዮ ገነባን ያሉት ይሄን ይኖረዋል ብዬ አስባለሁ። ይሄን በራሱ ነው ማረጋገጥ ያለበት እንዳልከው እንጂ ነከለ ነገሩ ደግሞ አይደለም በቃ ውሸት ነው። ምንድነው ውሸት እኮ ነው። አሁን ብዙ ሰው እሱ ላይ ነው ፎከስ ማድረግ ያለበት። ውሸት እኮ ነው ሁሉም ያለው ውሸት ማን ነው የሚያየው ነው። አሁን ለመናገር ነው ኢትዮጵያ ያለው አሁን ስለወጣው አይደለም እንደዚህ ማያምለው እዚያም ሀገር እዚህም ያለው አሁን የዚህን ሀገር ቻናል ማየው ለምሳሌ ዜናቸው ነው ያለው። ወደድክም ጠላም ታያለህ። ወደድክም ጠላም ስለ ለራስ አዛን ኢንፎርሜሽን አሁን ቲቪን ማየው ዜና ሰማለሁ እየጎመዘዘኝ ማለት ያው አበርታሽ ነው ተባለ አንዳንድ አዲስ አበባ ነዋሪዎች ከሚለው ከዛ ያልፍም ዜና ኦፍ ኮርስ ግን እንደዛ ሆነ ታዳምጣለህ ዜና ሌላ ፎርማታቸው ምን ያዳመጥኩም አላዳመጥኩም። እኔ በፊት አዳምጥ ነበር ሆነ ለማናገር ልጅ ሆነ ማይተናል መቼ ነው የምትለው መቼ ነው በፊት አማራጭ የነበረ ዘመን የተሻለ ነገር በነበረ ዘመን ወይ ቲቪ ሳደረሰ ብለህ ትመለሳለህ። ለሳ ዜና አይ ነበር። ኦኬ ምን አለ መሰለኝ ምን ነው ታዲያ ምን እንደዚህ ያሳደገ ከአባት ቤት ጥጋብ ንፍት አድርጎ ነው መቻል ስላልቻልኩ ወይኔ በላቸው ብሎ እሺ አይወለ እንትን መረጃ አልልቅም እኔ መረጃ አልልቅም ስለ አንዳንድ ጊዜ ወለ ትሰማለህ እኮ ከዛ ሪቨርስ እኮ ታረጋዋለህ። ለምሳሌ ተቃራኒ የምታዳምጣቸው ዜናዎች ይኖራሉ። አንድ አሁኑ ማለት ነው የዲሽ ቴክኒሻኖች አንደኛ መሆን ይነገሩኝ ሲሉ አንተ እንዴት እንደምታዳምጠው ታውቀዋለህ እኮ መሬት ላይ ያለው ነገር ስለምታውቅ ማለት ነው። እሱን በቲቪ ስለተናገረ እኮ አይደለም የታየው ማህበር ሶሻል ሚዲያ ላይ በራሱ እንትን ላይ ፖስት ስለጻፉት ነው የታየው እንጂ በቲቪማ ተናግረውት ቢሆን ኖር ማንም አንሰማም ነበር። እስካሁን የሚያየውም ስለሌለ የራሱ ቻናል ነው የራሳቸው አንድ ቻናል ነው። ገብቷል አይደል? ገብቶኛል። እንደውም ሰው ሶሻል ሚዲያ ላይ ስላለ ገጾቻቸው ላይ ስለለጠፉት አየው እንጂ በቲቪ ቢሆን ኖሮ በቲቪ ብቻ ቢሆን ኖሮ የተናገሩት እንደውም ብዙ ሰው ስለማያየው ይሄ ዜናውንም አንሰማውም ነበር። ለናንተ ይደርሳል ያልፋል እኮ እኔ ሰማዋለሁ። እናት ዲጂቴን አትናገርብኝ ሰው ደግሞ ኢቲቪ የሰራው እንዳይመስል እኮ ኤኒዌይ እንደ ተቋምነት እንዳለ ግሬስ እንደምታንቀሳቀሰው የሰራተኛ ብዛትና እንደ ተደራሽነት መሆን አለበት። ለምሳሌ ኢትዮጵያ ቴሌቪዥን ማለት ትልቅ ነው። የሀገሩ ብሔራዊ ጣቢያ ነው። ብሔራዊ ጣቢያ ስትሆን ልታስተላልፋቸው የሚገባቸው ጉዳዮች ሲሪየስ መሆን አለባቸው። በጣም የሚስቱት ነገር ተአማኒነት ለሚስቱት ነገር ምንድነው ታውቃለህ ቢኒ? ሶሻል ሚዲያ የራሳቸው ቬሪፋይድ የሆነ አካውንት አላቸው።
እዛ ላይ የሚያወጡት ቴክስት ጽሁፍ ያናድደኛል። ጳጳሱ እንኳን ይቅርቡት ዘለም ያው አሟርተው ገደሏቸው። ተው ሞቱ ብለዋል። እሱ እኮ ኖርማል አሰራሩ ነው። ቲቪ አሰራር አይደለም። አሁን ብዙ ክፋት ታሰራኝ። ግን ይኸውልህ ፎርማት ለምሳሌ የቬሪፋይድ የሆነ አካውንት ላይ የምታወጣት እያንዳንዷ ነገር የድርጅቱን አቋም ይወክላል ወይም የድርጅቱ አቋም። በጣም ኮራፕትድም የሆነ መስሪያ ቤት ነው። እንደው ሌላውን ከዚህ በፊት የወጣባቸው ያለ ትምህርት መረጃ የተቀጠሉ ምናምን እንግዲህ በኤልያስ የወጡ ብዙ መረጃዎች ነበሩ። መቶም እዛው ሰራተኛ ቴክኒሻን የነበረ እንደዛ ሲያለቅስ ነበር። ብዙ ነገሮች አሉ ኦፍ ኮርስ። እና እነዛ ነገሮች ትተኸው እንግዲህ እንደ አቋም እዛ ጋር የምታወጣቸው ነገር ድርጅቱን ነው የሚወክለው። መስሪያ ቤቱ ነፃ ቢለቀቅ ምናልባት እኮ ሙያተኞቹ ነፃ ሊሰሩ ይችላሉ። ግን መንግስት አይለቀውም። ለሌላ የፈለጉት ነፃነት አይሰጠውም። ድርጅቱ በየትኛውም ሀገር ወለ ነፃነት አይሰጥም ብዙ ጊዜ። ምክንያቱም የሀገር ብሔራዊ ጣቢያ ነው። ግን በተቻለ አቅም ምን ይደረጋል ቱ ዘ ሪያሊቲ ሁሉንም ሴንተር ያደረገ። ለምን አሁን ኢቢኤስ ወይ ደግሞ ሌላ እነዚህ ፕራይቬት ጣቢያዎች በራሳቸው የሚቋቋሙ ናቸው። የመንግስት የሚመስሉህና ዋልታ ነፋና ምናምን ነገሮች አሉ። የፓርቲ እንትኖች ናቸው፣ ማሰራጫዎች ናቸው። አይመለከተንም። የኢቲቪ ግን የብሔራዊ ጣቢያ ነው። እንደው ማስታወቂያ ባጀትድ መስሪያ ቤትም ጭምር ይመስለኛል በደንብ። ምክንያቱም ከታክስ ካንተና ከኔላ ነው ማስታወቂያ የሚተላለፉ በራሱ ወራይ ደሞዝ ከ60,000 ብር ድረስ የሚያገኙ ጋዜጠኞች ያሉበት መስሪያ ቤት። አይ እሱነቱ ኦኬ ፕሮፌሽናል ከሆነ ይከፈለው። እኔ ችግር የለብኝም። እሱነቱ ሳይሆን እኮ አቅም አለው በጀት ነው ደግሞ እንጂ በጀት ድምልህ ከምን አንግል መሰለ እንደሌላው ለትርፍ በትርፍ ብቻ የሚንቀሳቀስ ድርጅት አይመስለኝም። ባጀት የምትሆነው ለምንድን ነው? በራስ ፕሮፊታብል ካልሆንክ ባጀት ትመድባል። ከመንግስት የሚመጣ ባጀት ሲኖር ነውና ከመንግስት ባጀት ከመጣ ደግሞ ከህብረተሰቡ ታክስ ላይ ነው የሚሄደው። ስለዚህ ህብረተሰቡን ነው የምታገለግለው። ብሔራዊ ጣቢያ ነው እንዳጠቃላይ እና ሁሉንም ባላንስ ያደረገ ነገር ነው። እና ጥረቱም እሱን ይመስላል። ይኸውልህ አሁን የፍቅር እስከ መቃብር የመደበው ገንዘብ ትልቅ ገንዘብ ነው። ለምሳሌ አይደል እነዚህ ነገሮች በኢትዮጵያ ቴሌቪዥን ማምጣቱ ተመልካቹን ቁጥር እንደገና መልሶ ለመሳብ ትኩረት ለመሳብ የሚያደርገው ጥረት ነው። ይደገፋል። ለሌላ የፈለጉት ድራማውን አይቶም ሊወጣ ይችላል። ግን አትሊስት ወደዛ ታመጣዋለህ። የመስሪያ ቤቱም በጀትም ሊያድግ ይችላል። በማስታወቂያ ምናምን ደግሞ አውጥቶበታል ወጪ። አሁን ያሽ ቅድም ስላነሳ ነው ፍቅር እስከ መቃብርና እንዲህ አይነት ፕሮግራሞችን የሚያመጣው ሰውን ወደሚወደው መሄድ አለበት። ሲሪየስም ጣቢያ ቢሆን መዝናኛው ክፍል በደንብ አዝናኝ እንዲሆን፣ ሲሪየሱ ክፍል ደግሞ ታማኒ ነገሮች ማቅረብ እንዳለ ሆኖ ለለው ስርዓት አንዳንድ ነገሮችን እያስተላለፈን ቢሆን አንዳንድ ታማኝ ነገሮችን ማቅረብ አይደለም። ሙሉ ለሙሉ ኢቲቪ ስንት እንደሆነ ታውቃለህ? ኢቲቪ ስንት ቻናል እንዳለው እኔ ያለው ኢቲቪ2 ኢቲቪ ምናምን አንድ ያለን ይወጣው ኢቲቪ2 ምናምን ነበር አይደል እንዴ? ነበር ቲቪ አፍሪካ እኮ ኢቲቪ ውስጥ የሚተላለፍ ነበር። ኢቲቪ2 ነበር። አሁን ወደ ሰፓሬት አድርገውታል። ለምሳሌ ዜናውን ለብቻ አድርገውታል። ቲቪ መዝናኛ የሚባል አለ። ቲቪ የቋንቋዎች ደግሞ የተለያየ የራሳቸውን ይቻሉ አሉ። እንግዲህ የክልል የራሳቸው እንዳለው ነው ማለት ነው። አሁን ዜናው ብቻውን አለ። the whole time ዜና ብቻ ነው የሚያቀርበው። መዝናኛው ደግሞ መዝናኛ ተብሎ ራሱን የቻለ ይቻላል። ለምሳሌ ቲቪ ስከፍት እኔ አሁን ምንድነው ማየው? የቲቪ ስከፍት አይቼ ነው የቲቪ ዜና ነው ማየው አለ። ቻናል ሊስት ላይ የሚመጡ የቲቪ ሰርቪሶች ዜና ምን በታይም ነው ወይስ ሙሉ ቀን ዜና ነው? ለምሳሌ እንደነ CNN እንደነ ቢቢሲ አይነት ስታይል መጥተዋል። በዛ አይነት መልኩ ማለት ነው። አንዳንድ በቲቪትም ያለባቸው ጋዜጠኞች አሉ እዛ ውስጥ። አሁን እሱ ላይ እንመጣለን መምጣት ካለብን። ግን የፎርማቱን ለመናገር ያህል ነው ማለት እሱን ካልክ እነ ተመስገን ልታነሳ እንደሆነ ገብቶኛል። ተመስገን ይሄ ደግሞ ማን ነው እንደዚህ በቃ አሁን ሰሞኑን የቆየት ያለ ቪዲዮ ነው። ተጨማሪም ከዛ በኋላ አንዳንድ መድረኮች ላይ እንትን ያደርጋል ማለት ደስ አይልም ብቻ። ግለሰቡ እንዳለ ነው። ምክንያቱም በሌላ ጊዜ እሱ እናየዋለን የተነሳንበት እንትን እንዳለና የዲሰሪዎች አይደሉም ቴክኒሻኖች አይደሉም ያንተን እንትን የሚያረጋግጡልህ አንደኛ መታየትና አለመታየትን ውስጥህን እያወቅከው ማንንም አትሸውድም።
አንደኛ ነኝ ከማለት አንደኛ ሊያደርግ የሚችልን ስራ መስራት ትልቁ ጠቀሜታ ያለው እሱ ላይ ፎከስ ማድረግ ነው። በተለይ እንደ ብሔራዊ ጣቢያ ሆነ ስትንቀሳቀስ ምክንያቱም በግል ያሉ እንትኖች እናያቸዋለን እኮ ሊያም ደግሞ ፖለቲካው መንካት ኦፍ ነው ተብሎ በቃ ኢንተርቴይንመንቱ ላይ ብቻ ፎከስ አድርገው እንኳን ተመራጭ ሆኑ እኮ ቻናሎች አሉ። አሁን እሱ ኮምፕሊት ለማድረግ ነበር የቲቪ መዝናኛ ብለው የመጡት። አንዳንድ ቻናሎችም ስታያቸው እኮ እንደነ ፋና ደግሞ የሚያስቅ ነገር ይሰሩዋል። ቲቪ ጣቢያ ሚኒስትሪም ሆኖ ፖድካስት ፋና ፖድካስት ብሎ ልህ ደግሞ ይመጣልሃል። ይሄኛ ስራ ላይ ይገባል እኮ እንትን አይሄድም እኮ በጣም አይሆንም። ገብቷል አይደለም? የተቋቋምክበትን አለማ ቦታውን ለፕሮፌሽናል ነፃነት ስጠው ይሰራ። ከዛ በኋላ አንተ አይጠበቅብህም እኔ አንደኛ ነኝ እኔ እየታየው ነው ለማለት ሰው አንደኛ እንደሆንክ አስረግጦ በተለያየ መንገድ አፕሪሺየት አድርጎ ሊገልጽል ይችላል። አፕሪሺየት ያደረገ አሁን ግን ማን ነው ማለት በአብዛኛው እኔ አሁን አንደኛ ሁለተኛ የሚለውን ቁጥር ማስቀመጥ ትተን ግን በአብዛኛው አሁን ኢቢኤስ ይታያል ይመስለኛል። ጥሩ ተመልካች አለው። ለምን አንደኛ ፓዮኒር ነው። ኢቢኤስ ግን ኖርማል የስራ ቀን ላይ ኢቢኤስ ነው የሚታየው ነው ወይስ ዊኬንዶች ላይ? 24/7 ነው። 24 አሁን እኮ 24/7 ነው የሚታዩት እኮ። ኢቢኤስም እንደ በፊቱ አይደለም ማለት አባይም ትንሽ ተፈከረው መሰለኝ። ሁለት ነው ቻናል ባይዘው ኢቢኤስ ሲኒማም አለ የራሱ አለ ሙሉ ቀን ፊልም የምታየው ሙሉ ቀን ፊልምና ኢቢኤስ ደግሞ ዋናው አለ። ሌሎች ቻናሎች አሉ ግን ስቲል ነው በቃ ባለበት እየቀጠለ ያለው። ግን አታዝንም? አሁን ትላንት በአክሲዮን በማህበር በምንም የተቋቋሙ አሁንና አባይ ምናምን ስታያቸው ፍጥነታቸው ይገርማል። አሁን ይሄን የሚያክል አንጋፋ መስሪያ ቤት አሁን እንግዲህ ለብቻ የተሰራለት ስቱዲዮ እንዳየው በጣም ዘመናዊ ነው። ከዛ ውስጥ ማአት ነገር ምርጥ ፕሮግራሞች መውጣት ሲችሉ እንግዲህ ባለውም ጫና ይሆናል እንደ መስሪያ ቤት አስተዳደርም ይሆናል። ታዝናለህ በቃ አለ አይደል የሆነ ምንድን ለምብዬ አላዝንም ይወለብኝ አሁን ሆነ አለበት ማለት ይቆ ነው አይሆንም ለመሰለ ዞሮና ብሔራዊ ጣቢያ ሲሆን ከመንግስት እንትን ውጭ አትወጣም እኮ እሱ ነው የምልህ እኮ። ስለዚህ ላይ ያሳዝናል ለማይታይ ነገር ዝም ብለህ መድከም ራሱ ይታያል እንዴ ቢኒ። አሁን ለምሳሌ እዚህ ሀገር እኛ ያለንባት ሀገር ላይ የምናያቸው ፕሮግራሞች አሉ። ለምሳሌ የመንግስት የራሱ በመንግስት የሚተላለፉት የመንግስት የራሱ ይታያል ለምትለኝ ማን ነው የዚህ ሀገር? ለምሳሌ ኢቲቪን እኮ ያልክ መስሎኝ ነው። ኢቲቪም ደግሞ ይታያል። ወደ ከአዲስ አበባ ወጣ ስትል ክፍላት ሀገራት ላይ መጠኑ ይለያይ እንጂ ያዩታል። እሱ ግልጽ ነው። ወደድክም ጠላም ታየዋለህ። ለምሳሌ ነገርኩ እኮ እኔ በቃ ምኛለሁ አንተ ኢቲቪ ነገር እሺ ደግሞ ይታያል ማለት ጀመርክ። አሁን አንተ አይታይም ላይ ቆይተን ይታያል ምል የብዛት ጉዳዩን እንትን እንደው 0 ማን ለምብለናል እሱ ከሱ አንግል ነው እንጂ እናንተ አለ አይደል አንተ ዜና ታይል እንደ አንድ አዳ እንኳን አሁን 0 ከ0 ከሚለው እንኳን አንድ ሚለው ላይ ይሄ አንድ ወደሚለው አይደም እንደ ሄዳል አትሊስት እኮ ማለት ነው አንድ ወደሚለው ይሻገራል። ወስ በእኔ አሁን ባለውበት ይሄ ኢትዮጵያ ያለው ያልኩ ነው አሪፍ ነገር ይመጣ ያለው እውነት ነው አላይም አይደለም። ይሄው ፍቅር እስከ መቃብር ነው እያያ ነበር እንጠብቀህ። ግን እኔ ኖርማሊ ይሄ ፕሮግራም ሳይሆን ዜናቸውን አይ ነበር። ዜና ነው ይደስ ማያለው ግን አሁን ያለውበት ሀገር የማየት አክሰሱም ጊዜውም የለም። ቁጭ ብለህ ዜና ሊና የምትልበት ጊዜ አይደለም ያለንበት ሀገርና እንደገና ደግሞ ያለህንም ጊዜ ስፔሻል መምረጥ አለ። ሁሉንም አታጋብስም። አሁን ገባ ታማኝ ዜና ይሰጠኛል የምትለው ላይ ትሄዳለህ። ገባ ጊዜ ሰፊ ሲኖር ከሁሉንም አይተህ ልትጨምቅ ትችላለህ። ገባ ግን እስቲ እኛስ ፕሮግራማችን ምን ያህል ስንተኛ ነው የምንታየውና ተመልካቾች ተናገሩን። አንዳንድ ዩቲዩበሮች ነግረውናል። አንደኛ ዩቲዩበሮች እሱ ላይ ፎከስ እናድርግ እስቲ። የመጨረሻው እስቲ ቢኒ መረጃው ይኖራል ብዬ አስባለሁ። እነዚህ የቤት ለቤት ፍተሻ የሚባል ነገር ነው። ሰሞኑን እንግዲህ አዲስ አበባ ላይ ፖሊስ ነው የቤት ለቤት ፍተሻ ለማድረግ እቅዳችንን አጠናቀናል። ያው ተስታታሰው እስከነበረ ከዚህ በፊት አንድ ጊዜ የለውጥ ጊዜ የኢህአዴግ ከገባ በኋላ ከተወሰነ ከ4-5 ዓመት በኋላ ተደርጎ ነበር ይሄ ነገር። ይሄ በየቤቱ መሳሪያ ያለ ምናምን የሚባለው ነገር ስለ ግምት ስለነበረ ይደረግ ነበርና አሁን ልክ እንደዛው የአዲስ አበባን ሰላምና ጸጥታ ለማስጠበቅ ሲባል ተሻና ከሄዳልና ማህበረሰቡ ይሄንን እንዲተባበር በቃ ራንደምሊ መጥቶ ቤት ልፈትሽ ነው ሊል ይችላል። ይሄ ማለት በአዋጅ ከወጣ ፍርድ ቤት ተዛዝዞ ላይ መጣ ይችላል ማለት ነው። ይሄ ደግሞ እንደዛ ከሆነ አደገኛ ሊሆን ይችላል
ገብተዋል የሆነ ድጋፍ ያስፈልጋል እንግዲህ መጨረሻ ላይ ሲጀምሩት በምን መልኩ እንደሚጀምሩት አላቅም ግን እስካሁን ባለው ድንገተኛ ፍተሻ እንደሚደረግ አውጥተዋል እንግዲህ ወደፊት ወደ ኋላ የተመለስክበት ጉዳይ ላይ ስታይ በዛ ሰዓት በኢህአዴግ እንደገባ ፍተሻ የነበረበት ታይም በምንድነው አንደኛ ቤተ መንግስት ተዘርፎ ነበር ካስታወስ ግምጃ ቤት የጥይት ግምጃ ቤት እሱም ተዘርፎ ነበር እንግዲህ ፍንዳታ ሙላ ደርሶ ነበር እና በዛ ምክንያት ብዙ ግለሰቦች ላይ ብዙ ነገሮች ተይዘው ነበር ብዙ ነገሮች እንደውም እንደቀል አይደለም በትክክለኛም የሆነ ማሽን ምናምን ነገር አምጥተናል እንትን ካለ ምናምን ነገር ሲባል ሰው አንድ ግሩ ላይ ዘረፈ ምናምን አውጥቶ ይናገራል የት ጋር እንዳለ ምናምን ብሎ ሲባል ማህበረሰቡ እንግዲህ በዛ ሰዓት የወሰደውን ሁሉም በአካባቢ ወዳለው የመንግስት ተቋም ሄዶ ነው እንትን ያለውና አንዳንዱ ሰው ሲምፕል እኮ ነገር ነው ምናምን ሲምፕል ምንድነው ያኔ ሰው ይቀብር ነበር መቅበር ነበር እንዳይታይ የሚያደርገውና እቺ የተኮነ ብረታ ብረት የሚለቅሙት እነዚህ ዲዛ እንደምትለው ይጫገር ቋሉ ዲዛ የሚለቅሙት እንደኛ ሀገር እንዲ በአይን ሳይሆን የተቀበረችም ከመናፈሻ ውስጥ ትላለች እሱ ቴክኖሎጂው ስላልነበር አሁን በወቅቱ ምንድነው ፍተሻ ተብሎበት የታሰበበት ጉዳይ ምንድነው ሰዎች ላይ ጉዳት እንዳያደርሱ በቂም በቀል ተነሳስቶ ጊዜው ምክንያቱም አጥቆ ነበር እንጂ በአብዛኛው ጥሩ አልነበረም ምክንያቱም ብዙ ነገር ይፈጠራል ተብሎ የታሰበበት ላይ ነው ስፔሻሊ አዲስ አበባ ላይ ብዙ ልቂት ይኖራል ተብሎ ታስቦ ነበር እንደ መንግስትም ልክልም ሊሆን ይችላል ልትል ትችላለህ ወቅቱ ነበር አሁንም ልክ አይደለም ማለት አልችልም እሱ ላይ አይደለም ነው ግን ከምታያቸው ነገሮች አንፃር እኔ ክፍተቶች ሁሉ የሚያስፈሩ ይመስላል እነዚህ ክፍተቶች የሚፈጥሩት ነገር አሁን ለምሳሌ በቃ በአዋጅ ከሆነ ፍርድ ቤት ትዕዛዝ ላይ ኖረው ይችላል ስለዚህ ይሄንን ተጠቅሞ ገባ አፈጻጸሙ ላይ ለሌባ ምድል ሊከፍት ይችላል እዛው ሰራተኛ ሆኖ በቂም በቀልም እንዳልከው በምንም እንዳልከው ምናምን ሰዎች ላይ በተፈለገ ሰዓት የሆነ ነገር ለማድረግ የሚቻልበት መንገድ እድል እንዳይከፍት እንጂ የእውነት የሚያሰጋ ከሆነ መደረጉ ምንድን ነው ኢንቴንሽኑ ነው አሁን ለአንዳንድ ጊዜ ኢትዮጵያ ውስጥ በጣም የሚያናድድ ፍራቻ አለበት ነው አዲስ አበባ ላይ የሚያናድድ ህጎች የሚወጡት ለሀገሪቷ ጠቀሜታ ናቸው ተብሎ አይደለም አንዳንድ ጊዜ የምታያቸው ነገሮች ወንበር ማስጠበቂያ ሊሆን ይችላል ወንበሬን ይነካብኛል ነው ሲያስቡ በህግ ማስደገፍ አለብን ለምን የውጭ አካላት ይጠይቁዋል ዓለም ይመለከታል ስለዚህ ከሚመጣባቸው ዲፕሎማሲ ጫና ለማስወገድ ምን ይደረጋል በህግ ደረጃ ታወጣዋል አሁን ኢትዮጵያ ደላስት እነዚህ 10 አመት ውስጥ ብዙ ጊዜ ስቴት ኦፍ ኢመርጀንሲ ታውጇል በጣም ካስታወስከና እንደውም መቼ ባለፈው አውርተን እንደሆነ አላውቅም ኢትዮጵያ የስቴት ኦፍ ኢመርጀንሲ እንትኗን ልምዷን ለየትኛው አፍሪካ ሀገር እንደሆነች ልምድ አካፈለች የሚል ዜና በጣም ማካፈል አለበት አላታ ማአት በየሳምንቱ ይኸውልህ ስቴት ኦፍ ኢመርጀንሲ ስታውጅ እነዚህ የጅምላ ስራዎች ፖሊስ እንደፈለገ ሄዶ እንዲፈትሽ እንዲያስር ምናምን መብት ይሰጠዋል ከዛም ዓለም አቀፍ ተቋማት ተጽዕኖን ትቀንሷል ለምን ስቴት ኦፍ ኢመርጀንሲ እስካወሽ ጊዜ ድረስ በዛ ህግ ነው እየተመራ ያለው በጊዜነት መንግስት የሚጠረጥረውን ወይም ደግሞ እንትን የሚለውን ስለሚይዝ ማለት ነው አሁን ይሄም ምሳሌ ያመጣሁት ለምንድነው እንደነዚህ ነገሮች የፖለቲካል ነገሮችን ለመስራት ተብሎ ህጋዊ ለማድረግ ወይም ደግሞ ዲፕሎማሲያዊ ጫና እንዳይፈጠርበት ስትል አዋጅ ታወጣለህ ከዚህ በፊት ያየናታለች የስያ አዋጅ የምትባለች የጸረ ሽብር አዋጅ ህግ የምትባሏለች የፈለከው ነገር ለመምታት የፈለከው ነገር ለማድረግ ስትል የሆነች አዋጅ ተሰነቀርና ከዛ በሷ መጠቀሚያነት እሱ ደግሞ እንዴት ይመጣል መሰለህ በስሪ መቀመጫ የምትይዘው ሰፊ ከሆነ በተለይ ከፓርቲው የሚነሳ ነገር ከሆነ እጅ ይወጣልሃል በቃ ያ ፓርቲ አምጥቶት ለማጸደቅ አንድ አይነት ነው አሁን እንትን ቢኖር ኖሮ ስብጥር ቢኖር ኖሮ ኮስለ ቢኖር ማለት አሁን ሌላው ዓለም ላይ አንድ መንግስት እንኳን ለመስረት ያለውን ፈተናስ መቀመጫቸው በጣም ተመጣጣኝ ስለሆነ የሚመጣው ህግ በስምምነት ካላረጉት በስተቀር አይሆንም እዚህ ግን መቀመጫው 90% የራሱ መንግስት የምትለው አካል ነው 90% መንግስት ባይሆንም ማለት ነው ቢሆንና ለምሳሌ የኢትዮጵያ ህገ መንግስት መድበለ ፓርቲን አይፈቅድም የመጀመሪያው ጉዳይ አሁን ህገ መንግስቱን ሳይሆን አዋጆች ሲወጡ ነው ማለት እኮ አዋጅ ሲወጣ
50+1 እንትን ስላለህ አይደል አንተ መንግስት የምትሆነው ስለዚህ በየትኛው መንገድ ይጸድቃል ጥምር መንግስት ካልሆነ ድረስ ጥምር መንግስት የሚባል ደግሞ በኢትዮጵያ ህገ መንግስት መሰረት አይሰራም ስለዚህ 50+1 ነው አሁን ምንድነው እዛ ጋር የመንግስት ተሿሚዎች አሁን እዚህ የሰለጠነው ሀገር ላይ ምን ታያለ መሰለ የዚህ የሚስተር ኤክስ ፓርቲ አባል ስለሆን ሁሉንም የሚያመጣው ነገር አይቀበሉም እዚህ ሀገር አሁን የሰለጠነው ሀገር ቢሆን የምትለው ይሄን ነው ምክንያቱም አዘኔሽን ነው እዚያ የሚያስቡት ለሀገር እስከሆነ ጊዜ ድረስ ፓርቲ የሚያመጣው ምንም የዛ ፓርቲ አባል ቢሆንም ፓርቲ የሚያመጣው ነገር በቃ ፉል ብለው ሲቃወሙት አለ አሁንና አሜሪካ ላይ ያው ሪፐብሊካን ራሱ ትራምፕን ህጉ እንዳይጸድቅበት ከዲሞክራቶች ጋር ሆነው እንትን ይላሉ ግን እነሱ ሀገርን የሚያስቀድሙት ገብቷል አለ ነፃነቱም አለ የምታስበው እንደ ሀገር ስለሆነ ማለት ነው አሁን እኛ ጋር እንደ ፓርቲ ነው አይ ዊሽ እንደው ቢሆን ሀገር ሱንቶ ቶስ እንዳለም ክትኖራለህ በሆነው ላይ ብናወራ እሱ እንዳለም ከዓለም ታልፋለች ኢትዮጵያ ላይ ፈጸመ ምክንያቱም እየሰማን ያለ ነው ጭራሽ ወደ አንድ ሰው አስተዳደር ሀገሪቷ ህጉ ይቀየራል እስከመባል እየሰማን ያለንበት ሁኔታ ነውና ግን ያ ነገር ሲፈጠር ነው አሁን ህግ ክፍተት የምንለው ነገር ለእንደነዚህ ነገሮች ይጋብዛል አሁን እንዳልከው ችግር ይፈጥራል ቂም በቀል መወጣጫ አንዱን የሆነ ግሩፕ ለመምታት ስትፈልግ መጠቀሚያ እንዳይሆን እንጂ አሁንት ለመናገር ያንተ ያለብህን ስራ አስተወጣሃል ወይ አሁን ፒስ ኤንድ ሴኩሪቲ እንደ ሀገር እንዳጠቃላይ አዲስ አበባ አይደለች ምንም ተሳስበው አዲስ አበባ የመጨረሻዋ እንትን ስለሆነች ነው አይ ሚራክል ለውጥ ላይ ነው አንተ ብዙ አትናገር አሁን ሱንቶ ብዙ አትናገር ግን ይኸውልህ አዲስ አበባ የመጨረሻዋ ስለሆነች ነው እቺ ህግ እንትን ያሏት ሀገሪቷን በሰላም ፒስ ኤንድ ሴኩሪቲ ጥሩ ከሆነ እንደነዚህ አይነት ህጎች አስፈላጊ አይደሉም በፍጹም መጀመሪያ እንደ መንግስት እንትን ግዴታን ተወጣ ህብረተሰብን ማህበረሰብን አድምጥ የሚፈልገው ነገር ሙሉ ለሙሉ ማሟላት ባትችልም ግን አብረ ሆነ ለማድረግ ለመጣር እንደምትል ፕሮሚሲንግ ገብተ ነገሮችን አድርግ ህጉ እንጂ ሰዎች ፍላጎታቸውን እንዲመሩበት አትፍቀድላቸው ምክንያቱም አንተን እዛ መንግስት ቦታ ላይ ያስቀመጠ ህዝቡ የህዝቡ ይሁንታ እንጂ ያንተ መምጣት አይደለም አንተ በጉልበት ስለመጣ አይደለም በአለም ላይ በኢትዮጵያም ታሪክ ብዙዎች ጉልበተኞች ተነስተዋል ባልታው በተፈጥሮም ይሁን አልፈዋል ገብቷል አይደል እና እነዛን ነገሮች ሁሌ ማሰብ አለበት ሰዎች መመታት ይሄ ነው ማሰብ እስቲ ይሄ ነው እንግዲህ አይ በቃ ተጨማሪ የለም ይሄ ክፍተት እንዳይፈጠር ነው ዋናው ስጋታችን ይሄን ይመስላል እንግዲህ ክቡራትና ክቡራን ለዛሬ ዘንላችሁ የመጣ ነው በዚህ ጉዳዮች ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን አዳዲሶች ሰብስክራይብ ማድረጉን አትርሱ ላይክ ማድርጉ መጀመሪያ ያደረጋችሁ ላይክ አድርጉት ቪዲዮውን ለምታረጉትም ሐሳብ ማስተያየትም ሰብስክራይብም ደግሞ ከወዲሁ እጅግ አድርገን እናመሰግናለን በሚቀጥሉት ሳምንት እንገናኛለን መልካም ጊዜ ባይ ባይ